ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ኢትዮጵያ የአሰብን ወደብ ሕጋዊ ባልሆነ መንገድ ማጣቷን የሚያሳይ መረጃ በማጠናከር ወደ ዓለም አቀፉ ፍርድ ቤት መቅረብ አለባት ተባለ። በሌላ በኩል የዲፕሎማሲያዊ ግንኙነታችን ዕውቀትን፣ ልምድንና የዓለም አቀፉን ጂኦፖለቲካ አሰላለፍ መሰረት ያደረገ ሊሆን ይገባልም ተብሏል። መሳይ ገዛኸኝ ኢትዮጵያ በዓለም አቀፉ የውሃ ሕግ መሰረት ከጎረቤት ሀገራት የባህር በር የማግኘት መብት እንዳላት ይታወቃል። ይህንንም ተፈጻሚ ለማድረግ ግን የሁለቱ ሀገራት ስምምነት ወሳኝ ነው። ኢሳት የኢትዮጵያ በዓለም አቀፉ ሕግ መሰረት የአሰብን ወደብ መልሶ የማግኘት መብቷ እንዴት ጠበቅላት፣ በምን መልኩ ስራ ቀድሞውን ወደቡን ስጣታ ችግሮቹ ምን ነበሩ ሲል የታሪክና የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያዎችን አነጋግሯል። በጉዳዩ ላይ ያነጋገርናቸው የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ የሆኑት ጥላሁን ሊበንን ሲሆን የሚከተለውን ብለውናል። እየሰራነው ያለነው ዲፕሎማሲያዊ ግንኙነት ዕውቀትን፣ ልምድን፣ የዓለም አቀፉን የጂኦፖለቲካ አሰላለፍን መሰረት ያደረገ አይደለም። እያንዳንዱ ባለስልጣን ማለት ትችላለች የተለያዩ ተጽዕኖ ፈጣሪ አክቲቪስት የሚጠሩ የመሳሰሉት የሚሰሩት የጸባጫሪ ንግግር ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት እንዳለ፣ በተጨማሪ ኢትዮጵያ በዓለም አቀፍ የባህር በር ሕግ መሰረት በሰላማዊ መንገድ የባህር በር ለማግኘት ተቸግራለች። ለምሳሌ ከሶማሊላንድ ጋር ያደረገውን የባህር በር ስምምነት ታስታውሽ ከሆነ በአንዳንድ የመንግስት ሚዲያዎች ኢትዮጵያ የባህር በር አገኘች ተብሎ ሲነገር ነበር። ያ በራሱ ችግር ነው። ይሄ የሚያሳየው የፖለቲካ ውሳኔያችን ወይም ችኩል መሆናችን ነው የሚያሳየው። የታሪክ ምሁሩ ፕሮፌሰር አየለ በክሪ በበኩላቸው ኢትዮጵያ የዓለም አቀፉን ሕግ እንዳይከበርላት ያደረገው የውስጥ ሰላሟ አለመረጋጋት ነው ብለዋል። ኢንተርናሊ መረጋጋት አለመኖሩ፣ ፍራጂሊቲ መኖሩ፣ ያ ችግር የውስጣችን አንድነት አለመፈጠሩና በዛ መሰረት አለመንቀሳቀሳችን ያመጣው ጠንቅ ነው። ፕሮፌሰር አየለ በክሪና አቶ ጥላሁን ሊበን መፍትሄ ይሆናሉ ያሉትን ሀሳብ እንደሚከተለው ገልጸዋል። አሰብና ምጽዋም ጂኦግራፊካሊ ስፒኪንግ ያለው አፋር ውስጥ ነው። ዳህላክ አይላንድ የሚባለው ምጽዋ፣ ጅቡቲ በሙሉ የአፋር ናቸው። የኛም እንትን መሆን ያለበት ምንድን ነው? ሂስቶሪካል አርጊመንት አያመጡም። ኤርትራኖች አይተሽ እንደሆነ ህጋዊ ነው አርጊመንት ነው እንጂ የሚያመጡት ታሪካዊ አርጊመንት አያመጡም። እና እሱን ፐርሱ ማድረግ አት ዘ ሴም ታይም ደግሞ ሌሎች ኦልተርኔቲቮች መፈለግ ነው። አሁን ምንድን ነው የማድረግ ያለብን? የኛ ህግ ተመራማሪዎች ያንን ልናጣ የቻልነው ህጋዊ በሆነ መንገድ አይደለም የሚል ኮንክሉዥን ላይ የተደረሰ ይመስለኛል። እና ያንን በሚገባ ሪሰርች ሰርተን ይዘን ወደ ዓለም ፍርድ ቤት መሄድ ያለብን ይመስለኛል። አሁንም መደረግ ያለበት ምንድነው? በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው የሻከረ ዲፕሎማሲያዊ ግንኙነት መታደስ አለበት። ይሄ እንደውን ከተፈለገ ደግሞ በእኛ በኩል የሚሰሩ ዲፕሎማሲያዊ ስራዎች ቅድም እንዳልኩሽ መከባበርን፣ የኤርትራ ህዝብና መንግስትን ባከበረ መልኩ መሆን አለበት እንጂ አሰብን በጉልበት አስመልሳለሁ እያል አሰብን በዲፕሎማሲያዊ ድርድር አስመልሳለሁ ሁለቱ የሚጋጩ ሀሳቦች ናቸው። ከዚህ ሁሉ ትልቁ ነገር የራሳችን ችግር በሰላማዊ መንገድ ከፈታን ኢትዮጵያ ውስጥ ማንኛውም ዜጋ በሀገሩ ወጥቶ በስራ የሚገባ ከሆነ ጦርነት ካቆመ ከኤርትራ መንግስት ጋር ያለን ግንኙነት ማደስ እንችላለን። ጎረቤት ሀገራት እየፈለጉን ያልሆነው ጦረኛ ስለሆነ ነው። ጦረኛ የሆነ ሀገርን ማንም ይፈልገን። የዲፕሎማሲ ስራ ሰላም ነው፣ ድርድር ነው፣ ንግግር ነው። ጠባጫሪነት የለም፣ ጉልበት የለም። እነዚህን ሁሉ የማስወገድ ኃላፊነት ከኛ ከኢትዮጵያኖች ይጠበቃል። ኢትዮጵያ የባህር በር ለማግኘት ሀያላን ሀገራት እንዲያሸማግሏት ማቀዷ በጎ ሲሆን በውስጥ ችግሯ ላይ ግን በትኩረት መስራት እንዳለባት ተጠቁመዋል። የማርበርግን ቫይረስ ምላሽ ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ ነው ተባለ። የማርበርግ ቫይረስን ስርጭት ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ መገኘቱ ተገልጿል። ክትባቱን በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ለኢትዮጵያ የመድኃኒት አቅርቦት አገልግሎት አስረክበዋል። ክትባቱ በአርማውር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 የክሊኒክ ፍተሻ ተደርጎለት በጥቅም ላይ እንደሚውል የተወሰነ መሆኑን የገለጹት የጤና ሚኒስትር ዶክተር መቅደስ ዳባ ተቋሙ ከኢትዮጵያ የምግብና መድኃኒት ባለስልጣን ጋር በመተባበር ቁጥጥር እንደሚያደርግ ገልጸዋል። ክትባቱን ከህዳር 29 ቀን ጀምሮ
የሚሰጥ ሲሆን የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ የማህበረሰብ ክፍሎች ቅድሚያ ይሰጣል ብለዋል። ዩናይትድ ስቴትስ በባርዳና በሳቢን የክትባት ተቋም በኩል ክትባቱን ማቅረቡን የገለጹት አምባሳደር ማሲንጋ የማርበርግ ወረርሽኝ ከጀመረበት ጊዜ ጀምሮ ዩናይትድ ስቴትስ ለኢትዮጵያ ጠንካራ አጋር መሆኗን መናገራቸው ከጤና ሚኒስቴር ድረገጽ ያገኘነው መረጃ ያመለክታል። የኢትዮጵያ መምህራን ማህበር በአሁኑ ጊዜ መምህራን በደሞዝ ይበልጠናል የሚሉት ዘርፍ የለም አለ። የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት ሽመልስ አበበ ለጋዜጣ ፕላስ እንደገለጹት ባለፉት ጊዜያት የመምህራን ደሞዝ ከሌላው ዘርፍ በብዙ መንገድ የተጎዳ እንደነበር አስታውሰዋል። ማህበሩ ከሲቪል ሰርቪስና ከትምህርት ሚኒስቴር ጋር በሚገባ በአጋርነት በመስራቱ መምህራን በአሁኑ ጊዜ በደሞዝ ይበልጠናል የሚሉት ዘርፍ የላቸውም ሲሉ አስታውቀዋል። መምህራን የተሻለ ደሞዝ የሚያገኙ ቢሆንም በሀገሪቱ ያለው የዋጋ ንረት በማስተካከል ረገድ መንግስት ትኩረት ማድረግ ይገባዋል ብለዋል። ውድ ተመልካቾች ኢሳት ዲጂታል እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜና አልፋለሁ። በሱዳን የፈጥኖ ደራሹ ኃይል በሚፈጽመው ጥቃት በደርዘን የሚቆጠሩ ሰዎች መገደላቸው ተሰማ። ከተገደሉት አብዛኞቹ ህጻናትና ሴቶች ሲሆኑ የዓለም አቀፉ ማህበረሰብ በሱዳን ያለውን የእርስ በርስ ጦርነት እንዲያስቆም ጥሪ ቀርቧል። ሸሪፍ ኢማም ዝርዝር አለው። የፈጥኖ ደራሽ ኃይል በመዋለ ህጻናትና በደቡብ ኮርዶፋን ካሎጊ ከተማ በፈጸመው ጥቃት የሟቾች ቁጥር ጨምሮ 47 ደርሷል። ከሟቾቹ መካከል አብዛኞቹ ህጻናት ናቸው። ከዚህ በተጨማሪ 50 ሰዎች በጥቃቱ ሳቢያ ቆስለዋል ሲሉ የመረጃ ምንጮች ለአልጀዚራ ነግረዋል። እንደ መረጃ ምንጮች የፈጥኖ ደራሽ ኃይል ሐሙስ ዕለት በአንድ መዋለ ህጻናት ላይ ጥቃት ፈጽሟል። ቀጥሎም ሲቪሎችን ማዕከል ያደረገ ጥቃት አድርሷል። የከተማ ሆስፒታልና የመንግስት ህንፃዎች በሙሉ በቦምብ ተመትተዋል። እንደ መረጃ ምንጮች ገለጻ የደረሰው ጥቃት ማብቂያ ያለው አይመስልም። ሐሙስ ዕለት የሱዳን የዶክተሮች ኔትወርክ ቀደም ብሎ ሪፖርት እንዳደረገው በትንሹ 9 ሰዎች ተገድለዋል። ከነዚህ መካከል 4ቱ ህፃናት ሲሆኑ 2ቱ ደግሞ ሴቶች ናቸው። ጥቃቱ ሆን ተብሎ በድሮን የተፈጸመ ነው። በካርጎኢ ከተማ ጥቃቱ የተፈጸመው በፈጥኖ ደራሽ ኃይልና በእርሱ ተባባሪ ኃይሎች ነው። ከነዚህ መካከል የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን በመዋለ ህፃናትና በሲቪሎች ላይ በተፈጸመው ጥቃት ላይ ተካፍሏል። የተፈጸመው ጥቃት የዓለም አቀፉን የሰብአዊ መብት የጣሰ ነው። ይህም ሲቪሎችን ማዕከል ያደረገና መሰረታዊ በሚባሉ መሰረተ ልማቶች ላይ ጥቃት መፈጸም ነው ብለዋል የሱዳን ዶክተሮች ኔትወርክ። ይህ ጥቃት በፈጥኖ ደራሽ ኃይል የተፈጸመ የቅርብ ጊዜ ጥቃት ተደርጎም ተወስዷል። ሐሙስ ዕለት የተባበሩት መንግስታት ድርጅት እንዳስጠነቀቀው የሱዳን ኮርዶፋን ግዛት እንደቀደመው ጊዜ የከፋ ጥቃት ሊሰነዘርበት ይችላል ብሏል። በሁለቱ ተፋላሚ ወገኖች መካከል በሚደረግ ጦርነት የገፋ ሰብአዊ ቀውስም ሊከሰት ይችላል በሚል ነው ማስጠንቀቂያውን የሰጠው። የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ተርክ እንዳሉት ታሪክ ራሱን ይደግማል። ባለፈው ወር አልፋሸር የሱዳን ሰሜን ዳርፉር ዋና ከተማ በፈጥኖ ደራሽ ኃይል እጅ መግባቷን ተከትሎ ሊፈጠር የሚችለው ብጥብጥና ሊደርስ የሚችለው ጉዳት በዓለም አቀፉ ማህበረሰብ በኩል ችላ የተባለ ይመስላል ብለዋል። በጣም አስደንጋጭ ነው፣ በኮርዶፋን ታሪክ ራሱን ደግሞ ማየት ብለዋል። በቅርቡ በአልፋሸር ከደረሰው አሰቃቂ ጉዳት በኋላ ብለዋል ተርክ፣ በአካባቢው ተመሳሳይ ሰቆቃና ችግር ከመድረሱ በፊት ሀያላን ሀገራት አንዳች እርምጃ እንዲወስዱ ተማጽነዋል። ከኦክቶበር ወር በኋላ የፈጥኖ ደራሽ ኃይል ባራን ሲቆጣጠር በሰሜናዊ ኮርዶፋን ግዛት የተባበሩት መንግስታት የ269 ሲቪሎችን ሞት መዝግቦ ይዟል። ግድያ የተፈጸመው በቦምብና በመድፍ ወይም በከባድ መሳሪያ ነው። የመገናኛ መስመሮች መዘጋት በአካባቢ የሚደርሱ አደጋዎችን በትክክል ለመዘገብ አዳጋች አድርጎታል። አምነስቲ ኢንተርናሽናል ይህንን አስመልክቶ በጦር ወንጀለኝነት የሚጠየቁ ስላሉ ማጣራት እንዲደረግም ጥሪ አቅርበዋል። ዜናውን ስናዘጋጅ አልጀዚራ የመረጃ ምንጫችን ነበር። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና የስካውን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ